ኢትዮጵያ አሏት ከሚባሉላት 13 ወሮች ሁሉ እንደ ግንቦት ፖለቲከኛ ወር ያላት አይመስልም። በእርግጥ የካቲትም ፖለቲከኛ ወር ነው። ለብዙ ክፍለ ዘመናት ቆይቷል የሚባልለት ሰለሞናዊ ሥርወ መንግሥት ላይመለስ ያበቃለት የካቲት 1966 በፈነዳ አብዮት ነው። 3 ጠቅላይ ሚኒስትሮችን በመሻርና በመሾም ይታወቃል። የካቲት አክሊሉ ሀብተወልድን ሽሮ እንዳልካቸው መኮንንን የሾመው የካቲት ኃይለማርያም ደሳለኝንም ከቤተ መንግሥት አስወጥቷል። ኢትዮጵያን ለ3 ዓመታት የገዙት ልጅ ኢያሱ የተወለዱትም በየካቲት ነው። ፖለቲከኛው የካቲት ስር ነቀል የተባለው የመሬት አዋጅ ወጣበት ሆኖ በኢትዮጵያ አርሶ አደሮች የሚታወስም ነው። የካቲት 25 1967 ታሪካዊው አዋጅ ወጣበት ዕለት ነው። እንዲህ እያልን ብንቆጥር የበዙ ፖለቲካዊ ሂሳቦች ከየካቲት ጋር ማወራረድ እንችላለን። እንዳም ሆኖ ትናንት የተጀመረው ግንቦትን የሚደርስበት አይመስልም። ግንቦት ማለት ኢትዮጵያን ከመሩ ሁለቱ ሰዎች የተወለዱበት ነው። ኢትዮጵያን የመሩ ሰዎችም ስልጣን የያዙበት ነው። በግንቦት ተወልደው በግንቦት ስልጣናቸውን ካጡ መሪን ጋር ያገናኘናል። በደርግ ዘመን አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲ ግንኙነት ያቋረጠችውም ሆነ በብልጽግና ባለሥልጣናት ላይ አሜሪካ ማዕቀብ የጣለችው በዚሁ በግንቦት ወር ነው። ሻዕቢያ ኢትዮጵያን በመውረሩ ከኤርትራ ጋር ጦርነት የተጀመረውም በዚሁ ወር ነው። የኢትዮጵያ የፓርቲ ዲሞክራሲ ከፍ ብሎ የታየበትና በርካታ ተቃዋሚዎች ፓርላማ የገቡበት የ1997ቱ ምርጫ የተካሄደውም ግንቦት በገባ በሰባተኛው ቀን ነው። በደርግ ባለሥልጣናት ላይ ሞት የተፈረደውም ሆነ ወደ ዕድሜ ልክ እንዲቀንስ የተደረገው በዚሁ በግንቦት ወር ነው። መፈንቅለ መንግሥት ተሞክሮ መፈንቅለ መንግሥት ሞካሪዎች የተረሸኑትም በዚሁ በግንቦት ወር ነው። እነዚህን ጉዳዮች በተን ዘርዘር አድርገን በመመልከት ግንቦትን እንዘክረው። አብራችሁን እንድትቆዩ የምንጋብዛችሁ በቆይታችሁ የሚባክኑ ደቂቃዎች እንደማይኖሯችሁ በመተማመን ነው። በአጼ ምኒልክ ዘመን ለአድዋ ጦርነት ምክንያት የሆነው የውጫሌ ውል በግንቦት ወር የተፈረመ በመሆኑ ወሩ በ19ኛው ክፍለ ዘመን መጨረሻ አካባቢ ወሳኝ ታሪካዊ ሁነት የተፈጸመበት ያደርገዋል። በ20ኛው ክፍለ ዘመን የተከሰቱት ግንቦቶች ግን ደጋግመው ፖለቲካን የከወኑ ናቸው። በተለይ በደርግና በኢህአዴግ ዘመን ግንቦት ራሱን ችሎ ፖለቲካ ሆኖ የተሰየመ ይመስል ብዙ ክስተቶችን ይዞ ተከስቷል። ለአብነት ለረዥም ዓመታት የኢትዮጵያ አጋር ሆና በተለይም በቀዳማዊ ኃይለ ሥላሴ ዘመን የንጉሠ ነገሥቱ መንግሥት የቅርብ ወዳጅ የሆነችው አሜሪካ በአፍሪካ መሪዎችም ታሪክ ለመጀመሪያ ጊዜ መድፍ ተኩሳ ትልቅ ግብዣም ደግሳ መሪዋን በእንግድነት በመቀበል አክብሮቷን ያሳየችው አሜሪካ ከኢትዮጵያ ጋር ለ17 ዓመታት የተቆራረጠችበትን ቀን ያወጀችው ግንቦት 20 1969 ዓ.ም ነበር። ደርግ ስልጣን በያዘ በጥቂት ጊዜያት ውስጥ የምከተለው ፖለቲካዊ ሀልዮት ሶሻሊዝም ነው ማለቱን ተከትሎና በንጉሱ ዘመን የተገዛን ጦር መሳሪያ አሜሪካ አልሰጥም በማለቷ በአስመራ የነበረውን ቃኘው ሻለቃን ዘግቶ አሜሪካውያንን አባረረ። በዚህ የተከፋችው ዋሽንግተንም ከዚህ በኋላ ከአዲስ አበባ ጋር የሚኖረኝ ግንኙነት በጉዳይ ፈጻሚ ደረጃ ይሆናል ብላ ተቆራረጠች። ይህ ግንቦትና ዲፕሎማሲ በደርግ ዘመን ያለውን ሁነት የሚያስታውስ ሲሆን በኮሎኔል መንግስቱ ኃይለማርያም ላይ ፍንቀላ ለማካሄድም የተሞከረው በዚሁ ወር ነበር። ግንቦት 8 1981 የተዶለተው ሴራ ኮሎኔል መንግስቱ ወደ ምስራቅ ጀርመን ባቀኑበት ዕለት የተካሄደ ነበር። ሆኖም የመንግስቱ ቀኝ እጅ የተባሉ የሚጠሩትና የቤተ መንግስቱ ብርጌድ አዛዥ የነበሩት ሻምበል መንግስቱ ገመቹ ይህንን መፈንቅለ መንግስት አከሸፉት። ይህንን ፍንቀላ የሞከሩት ጄኔራሎች ከፊሎቹ እርስ በርስ ተገዳድለው ፍጻሜያቸው ሆነ። ቀሪዎቹ ደግሞ በመንግስቱ ታማኞች ቀስ በቀስ ተለቀሙ። ኮሎኔል መንግስቱ እነዚህን ጄኔራሎች መሳሪያቸውን ለጠላት አስረክበው ከተመለሱ በኋላ እኔ ላይ ዞሩብኝ ሲሉ ነበር የገለጿቸው። ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጄኔራል ነው ያወጣ ነው። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ። ይሄ ነው የሆነው አይደለም። የመፈንቅለ መንግስቱ ጠንሳሾች በራሳቸው አለመግባባትና ቅንጅትም ቁርጠኝነትም ማጣት ሴራቸው ከከሸፈባቸው በኋላ ኮሎኔል መንግስቱ ኃይለማርያም ታማኞቻቸውን አሰማርተው በመደዳ ለቅመዋቸዋል። በሕይወት የተገኙትን 14 ጄኔራሎች በፍርድ ለመቅጣት በሚልም የፕሬዚዳንት መንግስቱ የቅርብ ሰውና የኢሰፓ ከፍተኛ ሹም ሌተናንት ጄኔራል ተስፋዬ ገብረ ኪዳን ዳኛ ሆነው ተሰይመው ነበር። ጋዜጠኞች በተገኙበት የተጀመረውን ይህንኑ ችሎት በሰብሳቢነት የመሩት ጓድ ሌተና ጄኔራል ተስፋዬ ገብረ ኪዳን የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባል ጸሐፊና የኤርትራ ራስ ገዝ የአስቸኳይ ጊዜ ሁኔታ የበላይ አስተዳዳሪ ናቸው። በችሎቱ በተከሳሽነት የቀረቡት ጄኔራል መኮንኖች አንደኛ ኃይሉ ገብረ ሚካኤል ሜጀር ጄኔራል የምድር ጦር ዋና አዛዥ የነበሩ፣
ሁለተኛ ስፋይ ብርሃኑ ሪር አድሚራል የባህር ኃይል ዋና አዛዥ የነበሩ። ሶስተኛ ወርቁ ዘውዴ ሜጀር ጀነራል የህዝባዊ ፖሊስ ሰራዊት ጠቅላይ አዛዥ የነበሩ። ተከሳሾች አሁን እንዳየነው አብዛኞቻችሁ ከአንድ ሰው በስተቀር ማለት ይቻላል በራሳችሁ ሳይሆን የህግ ሰው ወይም የህግ ጠበቃ ይዛችሁ ወይም የህግ ጠበቃ መንግስት አቆሞላችሁ እንዲከራከርላችሁ ነው። ምንም እንኳ ዳኝነቱን የሚሰጡት ምንም አይነት የህግ ዕውቀት የሌላቸውና በዳኝነት ስራም ላይ ተሰማርተው የማያውቁት ጄኔራል ተስፋዬ ገብረኪዳን ቢሆኑም እንዲህ ባለ መልኩ መዳኘት ተጀምሮም ነበር። የተቋቋመው የጦር ፍርድ ቤት ሂደቱን እየቀጠለ 1 ዓመት ከፈጀ በኋላ ግን ኮሎኔል መንግስቱ ኃይለማርያም አላስቻላቸውም። የፍርድ ሂደቱ ሳይጠናቀቅ ጄኔራሎቹ በተኙበት እንዲረሸኑ ፕሬዝዳንት መንግስቱ ትዕዛዝ ሰጡ። ግንቦት 8 1981 መፈንቅለ መንግስት ያሴሩት 14 ጄኔራሎች ልክ በዓመቱ ግንቦት 12 1981 መንግስቱ ኃይለማርያም ቆመው እያዩ ተገደሉ ተብሎ ተጽፏል። ፖለቲከኛው ግንቦት በተለይ በደርግ ዘመን ብዙ ትዕይንቶችን ያሳየ ነበርና ይቀጥላል። ይህ ወር ማለት ራሳቸው የደርጉ አለቃ ኮሎኔል መንግስቱ ኃይለማርያምም የተወለዱበት ወር ነው። በግንቦት ወር የተወለዱት ኮሎኔሉ በዚሁ በግንቦት ወር በ13ኛው ቀን ስልጣናቸውን አጡ። ግንቦት 1933 በኢትዮጵያ የተወለዱት መንግስቱ ግንቦት 13 1983 ለአንዴና ለመጨረሻ ጊዜ ከኢትዮጵያ ወጥተዋል። በእርግጥ በወቅቱ የነበሩት ጓዶቻቸውና በ1981 የግንቦት ፈንቀላ ሙከራ ወቅት የነበሩትን ጄኔራሎች ሲዳኙ የከረሙት ተስፋዬ ገብረኪዳን የመሩት የአንድ ሳምንቱ መንግስት ኮሎኔል መንግስቱ ኃይለማርያምን ፈርጥጠዋል ሲል ነው በይፋዊ መግለጫው የገለጻቸው። በመጀመሪያው ቀን ግንቦት 13 ኮሎኔሉን በአንቱታና በክብር ከአገር ወጡ ያለው የኢትዮጵያ ሬዲዮ በማግስቱ ጠዋት ግንቦት 1483 ደግሞ ክብራቸውንም ተግባራቸውንም ቀንሶ ከአገር ኮበለለ አላቸው። ሁለቱንም በተከታታይ እናስታውሳቸው። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። ፕሬዝዳንት መንግስቱ ኃይለማርያም የሥራ ጉብኝት የሚያደርግ በመምሰል ወደ ዚምባብዌ መኮብለሉን አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። በእርግጥም አንድ ጥይትና አንድ ሰው እስኪቀር ድረስ እንዋጋለን፣ እኔ ለኢትዮጵያ ግንባሬን እሰጣለሁ ሲሉ የነበሩት መንግስቱ ግንባራቸውን አዙረው ወደ ዚምባብዌ የሄዱት በዚሁ ፖለቲከኛ ወር በግንቦት ነው። በግንቦት ተወልደው በግንቦት ሊፈነቀሉ ሲሉ ተርፈው በግንቦት ከስልጣን የሚወረዱት በግንቦትም ከአገር የወጡት መንግስቱ ጓዶቻቸውን ሁሉ አዲስ አበባ ትተው ፈረጠጡ። ይህ ከሆነ በኋላ ባሉት ተከታታይ ቀናት ሌሎቹ የደርግ ባለስልጣናት እጃቸውን ላሸነፏቸው የኢህአዴግ ታጋዮች ሰጡ። ኮሎኔል መንግስቱ ከዚምባብዌ ሆነው በሰጡት ቃለ መጠይቅ ተሰልፈው ሄደው ለወያኔ እጃቸውን ሰጡ እያሉ በጓዶቻቸው ላይ ተሳልቀዋል። ይህንን ሁሉ ለውጥ ያመጣው ተግባር የተፈጸመው ደግሞ ግንቦት 20 1983 ነው። ግንቦት 1 1947 ዓ.ም የተወለዱት መለስ ዜናዊ የመሩት ትጥቅ ትግል ግንቦት 20 1983 የደርግን መንግስት ገረሰሰ። ግንቦት 13 ተወልደው 17 ዓመታትንም መርተው ግንቦት 13 ከአገር የወጡትን መንግስቱ ኃይለማርያምን ተከትለው ግንቦት 1 የተወለዱት መለስ ዜናዊ በግንቦት 20 ስልጣን ያዙ። እሳቸው የሚመሩት ሰራዊት አዲስ አበባን በሚቆጣጠርበት ጊዜ የድርጅቱ ሊቀመንበር መለስ በለንደን በሚካሄደው ድርድር ላይ ተገኝተው እንግሊዝ ነበሩ። በወቅቱ የነበረውን ሁነትም እንዲህ ያስታውሱታል። የደርግ ሊቀመንበር አገሪቱን ጥሎ ኮብልሏል ተብሎ ነበር። ያን ጊዜ የኢህአዴግ አመራር በዋናው ጽህፈት ቤቱ አገረ ሰላም በነበረው ጽህፈት ቤት ተሰብስቦ በዝርዝር ጉዳዮች ላይ ተነጋግሯል። ስብሰባው እንዳለቀ ነበር ወደ ለንደን የተጓዝኩት። በወቅቱ መንግስቱ ኃይለማርያም ለቋል ሲባል
የአውሮፕላን ድብደባ አይኖርም በሚል ለወትሮ ሌሊት ብቻ ነው መኪና ይጓዝ የነበረው። ያን ጊዜ ግን ቀንና ሌሊት እንደ ልብ ማጓዝ የተቻለበት ሁኔታ ነበር የተፈጠረው። የመጀመሪያው ለውጡ ይሄ ነው የነበረው። በቀን አይቼውም አላውቅ የመኪና መንገድ በሌሊት ካልሆነ በስተቀር በቀን ለማየት ቻልኩ። በዚህ መልኩ የደርግን መንግስት ያስወገደው ግንቦት በ20ኛው ቀን በዕለተ ማክሰኞ ኢህአዴግን ለመንበረ መንግስትነት አበቃ። ከዚያ በኋላ ባሉት በርካታ ዓመታት ይህ ቀን መስሪያ ቤቶችና ትምህርት ቤቶች ተዘግተው ታስቦ የሚል ሆነ። ፖለቲከኛው ግንቦት ግን ትንግርቱ አላበቃም። በአቶ መለስ ዜናዊ የሚመራው መንግስት አሸንፎ ለፍርድ ያቀረባቸውን የደርግ ባለስልጣናት የፍርድ ሂደትም የተጠናቀቀው በዚሁ በግንቦት ወር ነበር። እነዚህ የደርግ ባለስልጣኖች የሚያስታውቁት በልዩ አቃቤ ሕግ ለተመሰረተባቸው የዘር ማጥፋትና በሰብአዊነት ላይ የተቃጣ ወንጀልን በመቃወም በጠበቆቻቸው አማካይነት ባቀረቡት የክስ መቃወሚያ ነው። ተከሳሾቹ በዚሁ ጊዜ ሽግግር ወቅት እያለቀ በመሄዱ ፍርድ ቤቱ በተሟላ ዴሞክራሲ አስተዳደር ያልተመረጠ በመሆኑና በዚህም ምክንያት ነጻና ገለልተኛ ሊሆን እንደማይችል በመግለጽ የቀረበባቸውን ክስ ማየት እንደማይችል አመልክተው ይህም በመሆኑ ነጻና ገለልተኛ ለሆነ ዓለም አቀፍ ፍርድ ቤት ጉዳያቸው እንዲቀርብላቸው ጠይቀዋል። የደርግ ባለስልጣናት በልዩ አቃቢ ሕግ የተመሰረተባቸው ክስ አብዛኞቹን በሞት ቅጣት ያስፈረደባቸው ቢሆንም ይህ ቅጣት ወደ ዕድሜ ልክ እንዲቀነስላቸው ለጠቅላይ ሚኒስትር መለስ ዜናዊ የአገር ሽማግሌዎች ጥያቄ አቅርበው ተቀባይነት ያገኘውና በኋላም በምህረት እንዲፈቱ የተደረገው በዚሁ በግንቦት ወር ነበር። የሃይማኖት አባቶች ይቅርታን ለማስፋፋት መቻቻልን ለማጠናከር የሚያደርጓቸው ነገሮች በሙሉ ሊበረታቱ የሚገቡ ናቸው። በደርግ ባለስልጣኖች ወንጀል ላይ ክርክር ሊኖር የሚችል አይመስለኝም። ይህም ሆኖ በእድሜ እየገፉ ያሉ ሰዎች ናቸው። በስተታቸው ከተጸጸቱ ምህረት ሊደረግላቸው ይችላል የሚል ጥያቄ አባቶች ማንሳታቸው ነውር ነው አይደለም። በህገ መንግስት ውስጥ ሆነው ሊሰሩ የሚችሉ የቅጣት ማቅለያ ወይም የተወሰነ ዓመት ከታሰረ በኋላ የሚሰጥ የአመክሮ ጉዳይ የተለያዩ አማራጮች ሊኖሩ ይችላሉ። ህጋዊ አማራጮች ሊታዩ የሚችሉ ግንቦትና የኢትዮጵያ ፖለቲካ ግንቦትና ኢህአዴግ ቀጥለው 1997 ላይ ያደርሱናል። ከ1987 ዓመተ ምህረት አንስቶ መካሄድ የጀመረውና የፖለቲካ ፓርቲዎች መንግስት ለመሆን የሚያደርጉት ውድድር የተለያዩ ውጤቶችን ሲያስመዘግብ ቀጥሏል። የመጀመሪያው ፓርላሜንታዊ ምርጫ በ1987 የተጠናቀቀው በግንቦት ወር ሲሆን የ1992ቱም በዕለተ እሁድ ግንቦት 6 የተካሄደ ነበር። 53 ተቃዋሚዎችና የግል ተወዳዳሪዎች አሸንፈው ፓርላማ የሰነበቱበት የ1992ቱ ምርጫ 5 ዓመት ከሞላው በኋላና በአገሪቱ ምርጫ ከተጀመረ 10 ዓመት ከደፈነ ወዲህ በ1997 የፓርቲዎች ተሳትፎና የፖለቲካ ግለት ጨምሮ ብቅ አለ። ግንቦት 7 1997 ዓ.ም የተካሄደው ምርጫም በበርካቶች ዘንድ አይረሴ ሆነ። የኢትዮጵያ ግንቦት ከሌሎች ዓለሞች ግንቦት ሁሉ የተለየ ሳይሆን አይቀርም የሚያስብለውም ይህ ነው። እንዲህ ያለ ፖለቲከኛ ግንቦት የምታስተናግደው ኢትዮጵያ ልዩ ክንዋኔን ያላየችበት ግንቦት በብልጽግናው ዘመን የተገዛችበት ብቻ ነው ማለት ይቻላል። በእርግጥ ከዲፕሎማሲው አንጻር ከደርግ ዘመን ጋር የሚመሳሰል ነገር አስተናግዳለች። የደርግ መንግስት የሶማሊያን ወረራ ለመመከት በአፄ ኃይለሥላሴ ዘመን ገንዘብ የተከፈለበትን ጦር መሳሪያ እንዲሰጠው በወቅቱ የነበረውን የጂሚ ካርተር አስተዳደር ጠይቆ ፈቃደኛ ባለመሆኑ አስመራ የነበረውን የአሜሪካ ጦር ሰፈር እንዲዘጋ አድርጎ አሜሪካም በምላሹ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነት ያቋረጠችው በግንቦት 20 1969 ነበር። የብልጽግናው መንግስት ደግሞ የአገሩን ሕዝብ ለመውጋት ያስገባውን የኤርትራ ሰራዊት እንዲያስወጣ፣ ረሃብንና አስገድዶ መድፈርን እንደ ጦር መሳሪያ መጠቀሙን እንዲተውና ዜጎችን በማንነታቸው ማሳደዱን እንዲያቆም ለጠየቀችው አሜሪካ አዎንታዊ ምላሽ ባለመስጠቱ በባለሥልጣናቱና ቤተሰቦቻቸው ላይ የጉዞ ማዕቀብ ያወጣችው፣ አምባሳደር መመደብ ትታ በጉዳይ ፈጻሚ ስራዋን ለመከወን የወሰነችውና የአገዋን እገዳ እንደምትሰርዝ ያሳወቀችው በዚሁ በግንቦት ወር በ2013 ዓ ም ነበር። ከመፈንቅለ መንግስት ሙከራ እስከ መንግስት ቅየራ፣ ከፕሬዚዳንት ኩብለላ እስከ አዲስ አመራር ተከላ፣ ከዲፕሎማሲያዊ መቃቃር እስከ ምርጫ መፎካከር የተፈራረቁበት የኢትዮጵያ ግንቦት መሪዎችን ወልዶ መሪዎችን ሾሞ ሕያው የሆነው ይኸው ግንቦት የዘንድሮው የመጀመሪያው ሳምንት መቆጠር ጀምሯል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።